الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት ተወሰነ ስለ ፊቅህ ተነጋግረን ተወሰኑ ሙቀዲማዎችን አሳልፈናል። ስለ ኪታቡም አውርተን ዛሬ እንደምንጀምር ፕሮግራም ይዘን ነበር። ዛሬ ኢንሻአላህ ተዓላ الفقه الميسر የተሰኘውን አህካምን የተመለከተ ቀለል ያለ ኪታብ የምንጀምርበት ቀን ነው የሚሆነው ኢንሻአላህ ተዓላ። ምንጀምረው አተምሂድ ከሚለው አተምሂድ ተመሳሳይ ከኔ ጋር ተመሳሳይ ኪታብ ያለው ሰው 16ኛው ገጽ ማለት ነው። التمهيد كامل እንጀምራለን። قال المؤلفون رحمهم الله ويشتمل على النقاط التالية ይህ እንደ መንደርደሪያ ወይ እንደ ሙቀዲማ ወደ ኪታቡ ቀጥታ ከመግባታችን በፊት አንዳንድ ከፊቅህ ጋር የተያያዙ ነገሮችን ሊያሰፍሩልን ነው ተምሂድ ብለው የጀመሩት። በዚህ ስር يشتمل على النقاط التالية የሚከተሉትን ዋና ዋና ነጥቦች የሚያካትት ነው። አንደኛ تعريف الفقه لغة واصطلاحا فقه ማለት ምንድነው? ቋንቋ ይቀጥታ በአረብኛ فقه ወይም ደግሞ فقه የሚለው الفقه ምን ማለት ነው? ቀጥታ ትርጉሙ وكذلك اصطلاحا ቴክኒካዊ ትርጉሙ ወይም ዑለማዎች በዚህ ፈን ላይ ያሉ ዑለማዎች የተስማሙበት ለዚህ ቃል የሰጡት ትርጓሜ ምንድነው? መሳዲሩሁ የፍቅህ ምንጭ ምንድነው? ፍቅህ የሚወሰደው ከምንድነው? ثمراته የፍቅህ ፍሬዎች ፍቅህ በመማር የምናገኛቸው ጥቅሞች ማለት ነው። فضله ትሩፋቱ ፍቅህን በመማር የሚገኘው ፋኢዳ እነዚህን ያሰፍሩልናል ማለት ነው። معنى الفقه لغة واصطلاحا የመጀመሪያው ፍቅህ ምን ማለት ነው ከሚለው ነው የምንጀምረው። الفقه لغة الفهم فقه ማለት ቋንቋዊ ቀጥታ ትርጉሙ ፈህም ማለት ነው። يفقه قولي ማለት يفهم قولي ማለት ነው። የኔን ንግግር እንዲረዱ እንዲገነዘቡ ማለት ነው። من يريد الله به خيرا يفقهه في الدين ሲሉ ነብያችን አለይሂ ሰላቱ ሰላም ዲንን ያስገነዝበዋል ማለት ነው። መገንዘብ መረዳት ማወቅ ማለት ነው ፍቅህ። ይህ ቀጥተኛ ትርጉሙ ነው። ሙጥለቁል ፈህም ማንኛውም አይነት ግንዛቤ ፍቅህ ይባላል ወይስ የአንድን ንግግር በስተጀርባ ወይም ደቂቅ የሆኑ ማስተዋል የሚሹ ጉዳዮችን ብቻ መረዳት ነው ፍቅህ የሚባለው? በዑለማዎች መካከል የተለያየ አቋም አለ። ብዙዎች የመረጡት ሙጥለቁል ፈህም ነው። ማንኛውም ግንዛቤ የትኛውም ያለ የግንዛቤ ደረጃ ምን ይባላል? ፍቅህ ይባላል ማለት ነው። ومنه قول الله تعالى عن قوم شعيب ለምሳሌ አላህ ስብሓነሁ ወተዓላ ስለ ሹዐይብ ወገኖች ሲናገር ማ ነፍቀሁ ከሲረን ሚማ ተቁል አሉት። ለሹዐይብ ለነቢያቸው ማ ነፍቀሁ ከሲረን ሚማ ተቁል አንተ የምትናገረውን አብዛኛውን አንረዳም አሉ። ማ ነፍቀሁ ማለት ታዲያ ምንድነው? ማ ነፍሀም አንረዳም አንገነዘብም ማለት ነው። وقوله عز وجل ولكن لا تفقهون تسبيحهم تسبيحاتهم አትገነዘቡም يعني وإن من شيء إلا يسبح بحمده ማንኛውም ነገር ማለት ነው አላህ Subhanahu Wa Ta'ala የሚያጠራ እንደሆነ እሱ የሚያመሰግን እንደሆነ ማንኛውም ዛፍ ቅጠሉ ግዑዝ ነገሩ ምንም ሳይቀር ማለት ነው አላህ Subhanahu Wa Ta'ala የሚያጠራ እሱን የሚያወድስ እንደሆነ ተናገረና ولكن لا تفقهون تسبيحهم የነሱን ተስቢህ ግን እናንተ አትገነዘቡም ማለት አላህ Subhanahu Wa Ta'ala ታዲያች ጋር ላ ተፍቀሁነ የሚለው ቃል ማለት ነው ላ ተፍሀሙነ ማለት ነው። ፍቅህ ማለት ፈህም ማለት ነው። ይህ
ቋንቋዊ ትርጉም ሲሆን ወልፊቅሁ ፊል ኢስጢላሂ በዑለማዎች ስምምነት ግን ወይም በዚህ ዘርፍ ላይ ያሉ ዑለማዎች ፊቅህን ሲተነተኑ አልዕልሙ ቢልአሕካሚ አልሸርዕየቲ አልዓመልያ አልሙክተሰበቲ ሚን አዲለቲሃ ተፍሲልያ በዚህ መልኩ ያብራሩታል። ፊቅህ ማለት አልዕልሙ ቢልአሕካሚ አልሸርዕያ ሸሪዓዊ ድንጋጌዎችን ማወቅ ነው ፊቅህ የምንለው። ነገር ግን ሸሪዓዊ ድንጋጌ ሲባል አቂዳ ነክ ነገሮች አሉ፣ ተግባራዊ ነገሮች አሉ። ፊቅህ የሚዳስሰው ተግባራዊ ነገሮችን እንጂ አቂዳን አይደለም ማለት ነው። ለዛ ነው ቀጥሎ ምን አለ? አልዓመልያ ዓመልያ ማለት ሰዎች የሚሰሯቸው እንደ ሰላት፣ ዘካ፣ ጾም፣ ግብይት፣ ኒካህ፣ ጠላቅ የመሳሰሉት ማለት ነው። አልሙክተሰበቲ ሚን አዲለቲሃ ተፍሲልያ ዝርዝር ከሆኑ ደሊሎቻቸው የተወሰዱ ሸሪዓዊ ድንጋጌዎችን ማወቅ። ዝርዝር ከሆኑ ሲባል ማለት የፈለገው ጥቅል የሆኑ ደሊሎችን አይመለከትም ነው። ምክንያቱም ሁለት አይነት ደሊሎች አሉ። አልአዲለቱል ኢጅማልያ የሚባሉ አሉ፣ ጥቅል የሆኑ ደሊሎች የሚባሉ አሉ። እነሱ ኡሱሉል ፊቅህ የተሰኘ የትምህርት ዘርፍ ላይ የሚጠኑ ናቸው። ግልጽ ነው አይደለም? አልአምሩ የቅተዲ ልውጁብ አነህዩ የቅተዲ አተሕሪም የመሳሰሉ መርሆች አሉ፣ ቀዋዒድ የምንላቸው እነዛ እዚህ ውስጥ አይገቡም ማለት ነው። እዚህ ውስጥ የምንላቸው የፊቅህ ደሊል የምንላቸው ዝርዝር ለእያንዳንዱ መስአላ አንዳንድ ደሊል ማለት ነው። ጽና አይደለም? ውሃን የተመለከተ አንድ ሁክም ይኖራል፣ ለዛ ከቁርአን ወይም ከሐዲስ ደሊል ይኖራል። ሰላት ለምሳሌ 5 ሰላቶች ዋጅብ ናቸው ወይስ ሱና? ዋጅብ ናቸው ሁሉም እንደሚያውቀው። ለዚህ ደሊል አለው ራሱን የቻለ ማለት ነው። ዘካን የተመለከተ ራሱን የቻለ ደሊል አለ። ጥቅል የሆነ ደሊል ሳይሆን እያንዳንዱ ተናጥል ጉዳዮች ምን አላቸው? ደሊሎች አሏቸው። ስለዚህ እያንዳንዱ ተናጥል ጉዳይ ከደሊሎቻቸው ጋር ወይም ደግሞ ከደሊሎች የተወሰዱ ተናጥል ሸሪዓዊ ድንጋጌዎች ናቸው ፊቅህ የሚባሉት ማለት ነው። ወቀድ ዩጥለቁ አልፊቅሁ ዐለ አልአሕካሚ ነፍሲሃ ሕክሞች ራሱ ፊቅህ ሊባሉ ይችላሉ። ወይም ደግሞ የሕክም ደሊሎች ፊቅህ ሊባሉ ይችላሉ። ይህ ኡሱሉል ፊቅህ ላይ በስፋት ባሕት የሚደረግ ነው። መሳዲሩል ፊቅህ አልአሳሲያ የፊቅህ ምንጮች መሰረታዊ የምንላቸው የፊቅህ ምንጮች እነማን ናቸው? እነዚህም በሳምንቱ ሙቀዲማችን ላይ የተመለከትናቸው ናቸው። አንደኛ አልቁርአኑል ከሪም፣ ሁለተኛ አሱነቱል ሙጠሀራ፣ ሶስተኛ አልኢጅማዕ፣ አራተኛ አልቅያስ። እነኛ የቁርአን አያ የአላህ ስብሓነሁ ወተዓላ ንግግር ማለት ነው። ወከዛሊከ ሁለተኛ አሱነቱል ሙጠሀራ የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ከነዚህ ነው ፊቅህ የሚወሰደው ማለት ነው። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሹኪየ ኢለይሂ አነ አረጁለ የተኸየሉ ዐለይህ ሀል ኸረጀ ሚንሁ ሸይ አም ላ ሰላት ላይ ሆኖ ከሱ አየር እንደወጣ እንዳልወጣ ተጠራጠረና ለነቢያችን ሰለላሁ ዐለይሂ ወሰለም ጠየቃቸው። ሰላት ላይ ሆኜ እንዳመለጠኝ ይሰማኛል እና ምን ላደርግ ሲላቸው ላ የንሰሪፍ ከሰላት እንዳይወጣ ሐታ የስመዕ ሰውተን ድምፅ እስኪሰማ ድረስ አው የጂደ ሪሐን ወይም ሽታ እስኪያገኝ ድረስ አሉ። ከሸተተ ወይም ደግሞ ድምፁን ከሰማ እንጂ ከሰላት እንዳይወጣ ማለትም እርግጠኛ ከሆነ እንጂ ውዱኤ ጠፍቷል ብሎ ከሰላት እንዳይወጣ። ስለዚህ ምናሉ ዑለማዎች አንድ ሰው ጧሃራ ካደረገ ወይም ውዱ ካደረገ በኋላ በመጠራጠር ውዱ አይፈርስም አሉ። በመጠራጠር ብቻ ምን አይሆንም? ውዱ አይፈርስም አሉ። ይሄ ሐዲስ በነገራችን ላይ ለአንድና ለሁለት ጉዳይ ሳይሆን ለበርካታ ጉዳዮች ደሊል። ማንኛውም በእርግጠኝነት የታወቀ ነገር በጥርጣሬ አይፋረስም። ሰናረለ እንግዲህ አንድ ደሊል ከነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ የወሰድነው ማለት ነው።
ثالثا الإجماع إجماع ባለፈው ተነጋግረናል በአንድ ርዕሰ ጉዳይ በዘመኑ ያሉ ዑለማዎች ሁሉም በአንድ ድምጽ መስማማታቸው ማለት ነው ይህ ደሊል ነው ራሱን የቻለ ምንድነው ደሊል ለምሳሌ ዑለማዎች ምን ብለዋል የትኛውም የውሃ መጠን የትኛውም ይብዛም ይነስም ነጃሳ ገብቶበት ሽታው ወይ ከለሩ ወይ ጣዕሙ ከተቀየረ ያ ውሃ ነጃሳ ያ ውሃ ምንድነው ነጃሳ ነው ይሄ ሁሉም ዑለማዎች የተስማሙበት ጉዳይ የዑለማዎች ስምምነት ደግሞ ምንድነው ደሊል ነው እንዴት ደሊል ሊሆን ይችላል ነብያችን ሰለላሁ ዐለይሂ ወሰለም لا تجتمع امتي على ضلاله የኔ ኡማ ስህተት ላይ አይስማሙም ብለዋል ስለዚህ ኡማ ሁሉ ምንም ሳይቀር ማለት ነው ከዑለማዎች ማለት ነው ምንም ሳይቀር ሁሉም የተስማማበት ነገር ምንድነው ሐቅ ነው ስለዚህ ደሊል ነው ማለት ነው እንጸና አይደለም ሶስተኛ አራተኛው አልቂያስ ቂያስ ማመሳሰል ማለት ነው ቋንቋይ ትርጉሙ እስጢላህንም ትርጉሙ ከዚያ የለኝም ሸሪዓው እሱን በተመለከተ ውስን የሆነ ደሊል ባይናገርም ነገር ግን ተመሳሳዩን በተመለከተ ሸሪዓው የተናገረው ንግግር አለ ስለዚህ ያልተነገረውን ከተነገረው ጋር ማመሳሰል ማለት ነው በድንጋጌያቸው አንድ አይነት ማድረግ በምሳሌ ይበልጥ ግልጽ ለማድረግ ሳምንት የሰጠነው ምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ወርቅን በወርቅ እኩል በኩል እጅ በእጅ ካልሆነ መቀያየር አይቻልም ማለት ካበላለጥ ነው ምንድነው ሪባ ወከذلك ጊዜውን ካዘገየን ምን ሰጠውና ምን እንቀበለው ጊዜ ከተለያየ በዱቤ ከተለዋወጠ ማለት ነው ምንድነው ሪባ ነብያችን ሰለላሁ ዐለይሂ ወሰለም ወርቅን በተመለከተ ተናግረዋል ስድስት ነገሮችን الذهب بالذهب والفضة بالفضة والبر بالبر والشعير بالشعير والملح بالملح والتمر بالتمر ስድስት ነገሮች ወርቅን በወርቅ ብርን በብር ስንዴን በስንዴ ገብስን በገብስ ጨውን በጨው ተምርን በተምር እኩል በኩል እጅ በእጅ ካልሆነ ሪባ ነው አሉ አንዱ ከሌላው ጋር ተለያይቶ ከሆነ ግን ለምሳሌ ወርቅን በብር መቀያየር ከፈለጋችሁ አበላልጣችሁ መቀያየር ትችላላችሁ ነገር ግን እጅ በእጅ መሆን አለበት አሉ እነዚህ ስድስት ነገሮች ሪበል ፈድልና ሪበል ነሲአ የሚገባባቸው ነገሮች ናቸው ሪበል ፈድል ማለት ማበላለጥ አይፈቀድም አንድ አይነት ሲሆኑ ማለት ነው አንድ አይነት ከሆኑ እጅ በእጅም መሆን አለበት ወዲያው መቀያየር አለበት እንጸናለና አንዱ ከሌላው ጋር ከተቀያየረ ግን መበላለጡ ችግር የለውም ግን እጅ በእጅ መሆኑ ግድ ነው ይህ ከሆነ ነብያችን ሰለላሁ ዐለይሂ ወሰለም ያልተናገሩላቸው ሌሎች ጉዳዮች አሉ ለምሳሌ ስለ ስንዴና ገብስ ይናገሩ እንጂ ስለ ጤፍ አልተናገሩ ስለ ማሽላ አልተናገሩ ስለ ባቄላ ስለ አተር ስለ ሽምብራ አልተናገሩ ስለዚህ እኛ ምን እንላለን ሽምብራን በሽምብራ እኩል በኩል እጅ በእጅ ካልሆነ መቀያየር አይቻልም ከذلك ብርኛ የምንገባይበት የወረቀቱ ብርን በብር እኩል በኩል እጅ በእጅ ካልሆነ መቀያየር አይፈቀድም የኢትዮጵያ ብር በአሜሪካን ዶላር ከሆነስ መበላለጡ ችግር የለውም ግን እጅ በእጅ መሆን አለበት ምንድነው ደሊል ስትባል ቂያስ ማለት ሸሪዓው የተናገራቸው ነገሮች አሉ ብርም ከነዛ ጋር ይመሳሰላል ሸሪዓው ስለ ስንዴና ገብስ ተናግሯል ጤፍም ከዛ ጋር ተመሳሳይ ነው አተር ከዛ ጋር ተመሳሳይ ነው ሽምብራ ከዛ ጋር ተመሳሳይ ነው ጽናራለ ሸሪዓችን ደግሞ ተመሳሳይ ነገር የተለያየ ፍርድ አይሰጥም ተመሳሳይ ከሆኑ ፍርዳቸው አንድ አይነት ነው ስለዚህ ሸሪዓው እሱን በተመለከተ ውስን ነገር ባይናገርም ሸሪዓው ከተናገረላቸው ነገሮች ጋር ማመሳሰል ምን ይባላል ቂያስ ይባላል موضوع الفقه የፍቅህ አርእስት ወይም ፍቅህ ላይ የሚጣኑ ጉዳዮች ምንድናቸው ከተባለ موضوع الفقه افعال المكلفين የአልሙከለፎች ስራ ሙከለፍ ማለት ማንኛውም ሰው ማለት ነው ባጭሩ ሙከለፍ የሚባለው ማንኛውም ሰው
ኢዛ ካነ ባሊገን ዓቂለን ለአቅመ አዳም የደረሰ አእምሮ ጤናማ የሆነ ማንኛውም ሰው ምን ይባላል? ሙከለፍ ማለት ተክሊፍ ያለበት ተክሊፍ ግዳጅ ያለበት ማለት ነው። ወይም ትዕዛዝና ክልከላ የሚመለከተው ማለት ስገድ፣ አትስረቅ፣ ጹም፣ ዘካ ስጥ፣ አትዋሽ የመሳሰሉ ነገሮች ተብሎ ትዕዛዝና ክልከላ የሚመለከተው ሰው ምን ይባላል? ሙከለፍ። ማንኛውም ሰው ማለት ነው። ማንኛውም ሰው አእምሮ ጤናማ ከሆነና ለአቅመ አዳም ከደረሰ ሙከለፍ ይባላል። ታዲያ የማንኛውም ሰው ስራን የሚያጠና ነው ፊቅህ ሚን አልዒባድ ከባሮች ማለት ነው። ዐላ ነሕዊን ዓሚን ወሻሚል በጥቅሉ ማለት ነው። ምንም ሳይቀር የሰዎች ስራ በአጠቃላይ ፊቅህ ላይ ይጠናል ማለት ነው። ሰዎች የሚሰራቸው ስራዎች በአጠቃላይ ሸሪዓዊ ፍርድ አላቸው። በተለይ አሕካሙ ተክሊፍያ እነዚህ ሙከለፍ ሰዎችን የሚመለከቱ ሸሪዓዊ ብይኖች የሚባሉ አሉ። 5 አሕካሞች ናቸው። እነዚህን አሁን እነግራቸዋለሁ። ተሐፉዝ አላቸው። ማንኛውም እኛ የምንሰራው ከጧት ጀምረን እስከ ማታ የምንሰራው ስራ ከነዚህ ከ5 ሁክም ሊወጣ አይችልም። ማንኛውም ስራችን ማለት ነው። ጽና አይደለም። አንደኛው ዋጅብ ነው ወይም ውጁብ። ዋጅብ ማለት ሸሪዓው ግዴታ ያደረገው ሸሪዓው እኛ እንድንሰራው ግዴታ ያደረገብን ነገር ማለት ነው። ለምሳሌ 5 ሰላቶች፣ ዘካ ገንዘብ ያለው ሰው ላይ፣ ረመዳንን መጾም፣ እነዚህ ምንድን ናቸው? ዋጅባት። ዋጅብ ማለት ሸሪዓው ግዴታ ያደረገው ከሰራ ነው አጅር የምናገኝበት፣ ካልሰራ ነው ደግሞ የሚያስቀጣ ነገር። ከሰራ ነው አጅር የሚያስገኝ፣ ካልሰራ ነው የሚያስቀጣ ስራ ዋጅብ ይባላል። ሁለተኛው ሁክም ሱና። ሱና ብዙ ስሞች አሉት። ሙስተሐብ ይባላል፣ መንዱብ ይባላል፣ ነፍል ይባላል። ምንድነው ሱና? ሸሪዓው እንድንሰራው ያዘዘው ነገር ግን ያላስገደደው፣ ሸሪዓችን ሳያስገድደን እንድንሰራው የፈለገው ነገር ምን ይባላል? ሱና። ለምሳሌ ከመግሪብ በኋላ የሰገድነው ባዕድያ፣ ሰኞና ሐሙስ መጾም፣ ሰደቃን መስጠት፣ ሐጅን ከአንድ በላይ ማድረግ። አንድ ጊዜ ማድረግ በእድሜ ዋጅብ ነው። ከዛ በላይ ማድረግ ምንድነው? ሱና። ከነዚህ ሱና ተግባሮች ውስጥ ስንተገብር አጅር ያስገኛል። ግለሰብን በተመለከተ አጅር ሊያገኝ ይችላል፣ ላያገኝ ይችላል። ግን ስራውን በተመለከተ ለምንድነው እንዲህ የምላችሁ? ንያ ከሌለው አጅር ላያገኝ ይችላል። ኢኽላስ ከሌለው አጅር ላያገኝ ይችላል። ስራው የሚያበላሽ ነገር ሰርቶ ስራውን ሊያበላሽ ይችላል። ስለ ግለሰብ ሳይሆን ስለ ስራው ነው የምናወራው። ስራው ግን ምንድነው? ከተሰራ አጅር የሚያስገኝ ነው ሱና ማለት። ካልተሰራ ግን የማያስቀጣ ነው። የማያስቀጣ አሁን ባዕድያ ከመግሪብ በኋላ ያልሰገደ ሰው አይቀጣም። ምንድነው የቀረበት? አጅር ነው የቀረበት። ይሄ ሁለተኛው ፍርድ ነው። ሶስተኛው ሸሪዓዊ ፍርድ ሐራም። ሐራም የተከለከልናቸው ነገሮች ማለት ነው። ሸሪዓችን የከለከላቸው ነገሮች ማለት ነው። ወይም ደግሞ ከሰራነው የሚያስቀጣ ለአላህ ብለን ከተውነው አጅር የሚያስገኝ ስራ። ለምሳሌ ዝሙት፣ አላህ Subhanahu Wa Ta'ala ይጠብቃችሁ። አንድ ሰው ዝሙትን ለመስራት የተመቻቸ ሁኔታ ላይ ነው ያለው። ነገር ግን ለአላህ ብሎ ከተወው፣ አላህን ፈርቶ ከተወው ምን ያገኛል? አጅር ያገኛል። ከተዳፈረው ደግሞ ያስቀጣዋል ማለት ነው። ጽና አይደለም። አራተኛው ሸሪዓዊ ፍርድ መክሩህ ነው ወይም ከራሃ። ከራሃ ሸሪዓችን እንዳንሰራው የሚፈልጋቸው ነገሮች ናቸው። ነገር ግን ከሰራነው ግን አያስቀጣም። ከሰራነው አያስቀጣም። ለምሳሌ በግራ እጄ ሞባይሉን ይሄን አንስቼ መስጠት፣ ወይ ደግሞ ሰላት ወቅት ሲደርስ ለምሳሌ አንድ ሰው ነጭ ሽንኩርት ቢመገብ፣ ሰላት ወቅት ሲደርስ ነጭ ሽንኩርት መመገብ ምን ይሆናል? የተጠላ። ምክንያቱም ለሰላት ወደ መስጂድ ሊመጣ ነው።
ነቢያችን አለይሂ ሰላቱ ሰላም ደግሞ من أكل الثوم فلا يقرب مسجدنا ብለው أو كما قال عليه الصلاة والسلام ነጭ ሽንኩርት የተመገበ ሰው ወደ መስጂዳችን እንዳይመጣ ብለው ሰዎችን በጠረኑ አዳ ያደርጋል። ስለዚህ ሰላት ወቅት ሲደርስ ነጭ ሽንኩርት መብላት አስፈልገው። ነገር ግን አሁን ሰላት ስለሚሄድ ሰውን አዳ ከማደርግ ቢቀር ይሻላል በኋላ ወስዳለሁ ብሎ ቢተው ምን ያደርጋል? ምን ያገኛል? አጅር ያገኛል። ስለዚህ መክሩህ ማለት ከተውከው አጅር ታገኝበታል። ከሰራኸው ግን አያስቀጣም። ስንታየን ከአህካም ተክሊፍያ አራቶች ቀጥታ ስሩ ወይም አትስሩ የተባልናቸው ነገሮች ናቸው። ግልጽና አይደለም? ከሰራን አጅር የሚያስገኘው ዋጅብና ሱና፣ ከተውነው አጅር የሚያስገኝ ሐራምና መክሩህ። ግልጽና አይደለም? አምስተኛው ሙባህ ማለት ሸሪዓው ለኛ ክፍት ያደረገው ከፈለግን እንድንሰራው ከፈለግን እንድንተወው ማለት ነው። ከፈለግን እንሰራዋለን ከፈለግን እንተዋለን። በመስራታችን አጅር አናገኝም፣ በመተዋችን አጅር አናገኝም። በመስራታችን አንቀጣም፣ በመተዋችንም አንቀጣም። ቅጣትም ሆነ አጅር የሌለው ተግባር ምን ይባላል? ሙባህ ይባላል። ለምሳሌ እሱ ጋር ምንጣፍ ላይ መሬት ላይ መቀመጥ እየቻልክ ኩርሲ ላይ ወንበር ላይ ብትቀመጥ ምንድነው? ሙባህ። ከፈለክ መሬት ላይ ከፈለክ ኩርሲ ላይ ተቀመጥ። ግልጽ ነው አይደለ? ውሃ መጠጣት፣ ምግብ መብላት፣ መዋኘት፣ ስፖርት መስራት ምንድናቸው? እነዚህ ሁሉ ሙባህ ናቸው። እነዚህን ከሰራቸው አጅር አታገኝም፣ ከተውካቸውም አጅር አታገኝም። ከሰራቸው አትቀጣም፣ ከተውካቸውም አትቀጣም። ጽና አይደለም? ነገር ግን ይህ ስራውን ቀጥታ በተመለከተ መብላትን ብቻ ከሌላ ነገር ተጓዳኝ ነገር ጋር ሳናያይዘው መብላት ብቻ አጅር አያስገኝም፣ መብላት ብቻ አያስቀጣም። ነገር ግን በመልካም ንያ መብላት ከሆነስ ያኒ ዒባዳ ላይ ጠንካራ ለመሆን አስቦ ቢመገብ አጅር ያገኛል። ግልጽ ነው አይደለም? መተኛት ሙባህ ነው አይደል? ነገር ግን በጊዜ ተኝቶ ሌሊት ለመንቃትና ለመስገድ አስቦ በጊዜ ቢተኛ አጅር ያገኛል። ስለዚህ ሙባህ ነገሮች ወደ ሌላ ሊለወጡ ይችላሉ። ከምክንያታቸው ወይም ከመዳረሻነታቸው አንፃር ወደ ሌላ ሊለወጡ ይችላሉ። ግን ስራውን ራሱ ብቻውን ስናየው ግን አጅርም የለውም ቅጣትም የለበትም ማለት ነው። አህካም አተክሊፍያ ማለት እነዚህ ናቸው። ታዲያ ከጧት ጀምሮ የምትሰራቸው ማንኛውም ተግባራቶች ከነዚህ ከአምስቱ ሊወጡ አይችሉም። ቁጭ ብለህ ከጧት ጀምሮ የተሰራውን አስብ። ከሱብ በፊት ተነስተ ሌል ወይም ዊትር ሰግደ ከሆነ ምንድነው? ሱና ነው አጅር የምታገኝበት። ሱብህ ወደ መስጂድ ሄደ የሰገድክ ከሆነ ዋጅብ ነው አጅር ታገኝበታል። ግልጽ ነው አይደለም? ከሱብህ በኋላ መስጂድ ቁጭ ብለህ ቁርአን የቀራህ ከሆነ ወይም ዚክር ያደረግክ ከሆነ ሱና ነው አጅር ታገኝበታል። ከመስጂድ ስትወጣ ግራ እግርህን ስትገባ ደግሞ ቀኝህን አስቀድመ ከሆነ ሱና ነው። ነገር ግን ከመስጂድ ወጥተህ ሐማም ስትገባ ቀኝ እግርህን ካስቀደምክ መክሩህ የተጠላ ነገር ነው የሰራው ማለት ነው። ግልጽ ነው አይደለ? የተጠላ ነገር ነው የሰራው ማለት ነው። ከዛ ወደ ስራ ወጣ። የምትሰራው ስራ ምንድነው? በጥቅሉ ሙባህ። የምትሰራው ስራ ሐራም ነገር እስካልሰራህ ድረስ ምንድነው? ሙባህ ነው፣ የተፈቀደ። ነገር ግን ቤተሰቦችህን ለማስተዳደር ነይተህ ደህና ገንዘብ ካገኘ ዘካ ለመስጠት፣ መስጂድ ለመገንባት፣ ሐጅ ዑምራ ለማድረግ እነዚህን ሁሉ ባታስብ ራሱ ቤተሰቦችህን ለማስተዳደር ነይተህ የምትሰራ ከሆነ አጅር ታገኛለህ። ግልጽ ነው አይደለም? መንገድ ላይ ስትሄድ ከታክሲ ሹፌር ጋር ከተጨቃጨቅ መጥፎ ቃል ከተናገር ሐራም ካልሆነ መክሩህ ሊሆን ይችላል። ግልጽ ነው አይደለም? ስትወርድ ከሆነ ሰው ጋር ነገር ብሎ በቡጢ አንዱን ከዘረገፍከው ሐራም ነው የሰራው፣ የሰው ዕዳ አለብህ። ግልጽ ነው አይደለም? ታክሲ ሰልፍ እያለ ተገፈታትረህ ያለምንም ምክንያት የተገፈታተርክ የምትሄድ ከሆነ መክሩህ ነው የሰራው። ሰውን አዛ ካደረግክ ደግሞ
ሐራምም ሊሆን ይችላል እንደ ሁኔታ። ስለዚህ የምትሰራቸው ስራዎች ከነዚህ አይወጡም ማለት ነው። ከጧት ወጥተህ ቤት እስክገባ ድረስ የምትሰራው ወይ ዋጅብ ነው ወይ ሱና ወይ ሐራም ወይ መክሩህ ወይ ሙባህ ከአምስቱ አይወጣም ማለት ነው። ስለዚህ ፊቅህ እነዚህን ነው የሚዳስሰው ማለት ነው፣ የሰዎችን ስራ። من على من العباد على نحو عام شامل فهو يتناول علاقات الإنسان مع ربه. فقه سوج كالله قال لا تشنقنينات ياتنا صلاة زكاة دعاء ذكر عبادة ومع نفسه كراس قام التدرجاتشون أنتن من ملكة نجروج دنيا قدي ليون تشلال ترسم مفاق ليون تشلال تواسط النساء ዶዶራን ተጠቅመህ ጸጉርን አበጥረህ ትወጣለህ፣ ዚክር ታደርጋለህ፣ ቁርአን ትቀራለህ፣ ሰላዋት ታበዛለህ፣ ልብህን ለማጽዳት ማለት ነው። ወይ ዒባዳ ነው ወይ ሙባህ ነው ወይ ከራስ ጋር የተገናኙ ነገሮች ማለት ነው። ومع نفسه ومع مجتمعه ከማህበረሰቡም ጋር የምታደርጋቸው ግንኙነቶች ትሸጣለህ፣ ትገዛለህ፣ ትከራያለህ፣ ታከራያለህ፣ ታክሲ ትሳፈራለህ፣ ታክሲ ትከፍላለህ፣ የታክሲ ለጓደኛ ትከፍላለህ፣ አጅር ፈለገ ከሆነ አጅር ታገኝበታለህ፣ ጉራ ፈለገ ከሆነ ደግሞ ትወቀስበታለህ አይደል? ከሰዎች ጋር የምታረጋቸው ግንኙነቶች አሉ፣ ጎረቤትህ ጋር፣ ቤተሰብህ ጋር፣ ገበያ ቦታ ላይ የመሳሰሉት። እነዚህን ሁሉ ያጠናል ፊቅህ፣ ምንም የሚቀረው ነገር የለም። ويتناول الأحكام العملية وما يصدر عن المكلف من أقوال وأفعال وعقود وتصرفات. ማንኛውም ሰዎች የሚሰሯቸው ተግባራዊ ነገሮች ሁክማቸውን ያጠናል። وما يصدر عن المكلف ከሙከለፍ የሚመነጩ ማንኛውም ንግግርም ተግባር وعقود وتصرفات ከሰዎች ጋር የምናደርጋቸው መስተጋብሮች፣ ውል፣ ሽያጭ፣ ግዢ የመሳሰሉት። وهي على نوعين በጥቅሉ በሁለት ልንከፍለው እንችላለን። ይሄ አንደኛው የዑለማዎች ተቅሲም ነው። ፍቅህን በሁለት ይከፍሉታል፣ ሁለት ግሩፕ ብቻ ያደርጉታል። አንዳንዶች ደግሞ አራት፣ ባለፈው ሳምንት እንዳየነው አራት ሳምንት የተነጋገርነው የሚያስታውስ ማነው ከመካከላቸው? አራት የፍቅህ አብዋቦች ወይም አራት ሩቦች ብለን የጠቀስናቸው የሚያስታውስ ማን አለ? ማን አለ የሚያስታውስ? አንተ መልስ። እጅ ማነው ምናምን ሰው ላይ መጠቆም ምናምን አናደርግም፣ ግን ተሳትፎ በራሱ ጊዜ ተሳትፎ ሲኖር ደግሞ ደስ ይላል። አራቱ የሚነግረን ማነው? የፊቅህ ዋና ዋና ምዕራፎች አንደኛ ዒባዳት አይደል? ሁለተኛውን ነገሮች፣ ሁለተኛ ሙዓመላት መሸጥ መግዛት የመሳሰሉ፣ ሶስተኛ አልአንኪሓ ወይም ፊቅሁል ኡስራ ቤተሰብ የሚመለከቱ ማግባት ኒካህ ማለት ነው፣ ጠላቅ ፍች፣ ማጥባት፣ መውለድ፣ ከልጅ ጋር ከሚስት ጋር የተያዙ ነገሮች። አራተኛው ደግሞ ጂናያት አሕሰንት ጂናያት ሰዎች ሲያጠፉ የሚያጠፏቸው ጥፋትን በተመለከተ ሸሪዓው ያስቀመጠው ቅጣት የመሳሰሉት ማለት ነው። ይህ በሁለት ነው የከፈላቸው። አልአወሉ አሕካሙል ዒባዳት ዒባዳት በተመለከተ የዒባዳ ህግጋቶች ሚን ሰላቲን ወስያሚን ወሐጅን ወነሕዊሃ ሰላት፣ ጾም፣ ሐጅ ነው የመሳሰሉት። الثاني ሁለተኛ አሕካሙል ሙዓመላት መስተጋብር ከሰዎች ጋር የምናደርጋቸው መስተጋብሮች ሚን ዑቁድን ወተሰሩፋት ዑቁድ ውሎች፣ ሽያጭ፣ ግዢ የመሳሰሉ ተሰሩፎችም ለዛው ለሰው የምንሰጠው የምንቀበለው የመሳሰሉ ነገሮች። ወዑቁባት ቅጣቶች፣ ጂናያት ወንጀሎች፣ የጥፋት አይነቶች፣ ወለማናት ኃላፊነቶች፣ ተጠያቂነቶች ወገይሪሃ ሚማ ይቅሰዱ ብሂ ተንዚሙ ዐላቃት ናሲ ባዕድህም መዐ ባዕድ ሰዎች ከፊሉ ከከፊሉ ጋር የሚያደርገውን ግንኙነት ስርዓት የሚያስይዙ ህግጋቶች ማለት ነው። ግልጽ ነው አይደለም? በጥቅሉ በሁለት ከፍሏቸዋል። وهذه الأحكام يمكن حصرها فيما يلي ብለው ደግሞ እነዚህን አህካሞች በዚህ መልኩ ልናጠቃልላቸው እንችላለን ብሎ በቁጥር ዘርዘር አድርጎ አስቀምጦልናል። አንደኛ አህካሙል ኡስራ ቤተሰባዊ
ጉዳዮችን በተመለከተ የሸሪዓ ፍርዶች ሚን በድኢ ተክዊኒሃ ቤተሰብ ከምስረታው ጀምሮ ኢላ ኒሃየት እስከማጠናቀቂያ ምስረታው ኒካህ እስከማጠናቀቂያው ወተሽመሉ አሕካም الزواج ጋብቻን ወጠላቅ ፍቺን ወነሰብ ዝምድናን በተመለከተ አንድ ልጅ ወደ ማን ነው የሚጠጋው ወነፈቃ እንዲሁም ደግሞ ወጭን በተመለከተ ባለ ሚስት የሚያደርገውን ወጭ ወልሚራስ ውርስ ከቤተሰብ ከዘመድ ውስጥ አንዱ ሲሞት ውርስ በመልኩ ነው የሚከፋፈለው ወነህያ የመሳሰሉትን የሚዳስስ አንድ ክፍል አለ ሁለተኛ አህካሙል ሙዓመላት አልማልያ ወይም አልመደንያ ተብሎ ይገለጻል ገንዘብ ነክ ነገሮች በተመለከተ ሸሪዓዊ ፍርዶች وهي المتعلقة بمعاملات الأفراد ومبادلاتهم ያንዳንዱ ግለሰብ የሚያደርጋቸው ግንኙነቶች ልውውጦች መሸጥ መግዛት ሚን በይዒን መሸጥ መግዛት ወኢጃረቲን እንዲሁም ደግሞ መቅጠር ወሸሪከቲን በጋራ አንድ ነገር መስራት ወነህዊሃ የመሳሰሉት ثالثا ሶስተኛ الأحكام الجناية ወንጀሎችን ጥፋቶችን በተመለከተ ሸሪዓ ያስቀመጣቸው ገደቦች አሉ وهي التي تتعلق بما يصدر عن المكلف من جرائم وتعديات ሙከለፎች የሚሰሯቸው ኃጢአቶችና ድንበር ማለፎችን በተመለከተ وما يستحقه عليها من عقوبات በዛ በሰራቸው ጥፋቶች የሚከተለው ቅጣቶችን በተመለከተ رابعا احكام المرافعات والقضاء ክሶች በተመለከተ እንዲሁም ዳኛና ፍርድን በተመለከተ وهي المتعلقة بالقضاء في الخصومات በሰዎች መካሰስ መካከል የሚሰጠውን ፍርድ በተመለከተ والدعوى የሰዎች ሙግት ይሄ ንብረት የኔ ነው ይሄ ነገር የኔ ነው ሲባባሉ ማለት ነው طرق الاثبات ونحوها ያንን ምናጸድቅበት አንድ ወንጀለኛ ወንጀል ሰርቷል ወይስ አልሰራም ከሰራ ደግሞ በምንድነው ምናረጋግጠው ምስክር አለ ምን አለ ወይ ደግሞ ይሄ መሬት የኔ ነው ይሄ መኪና የኔ ነው ያለ ሰው ኢየሱስ መሆኑን ምናረጋግጥበት መንገዶች የመሳሰሉት خامسا الاحكام الدوليه ሀገራዊ ግንኙነቶችን በተመለከተ አንዱ ሀገር ከሌላው ሀገር ጋር وهي التي تتعلق بتنظيم علاقات الدولة الإسلامية بغيرها إسلامي ሀገር ከሌሎች ጋር የሚያደርጋቸው ግንኙነትን በተመለከተ من الدول في السلم والحرب ሰላማዊ ግንኙነቶች እንዲሁም ደግሞ ሰላማዊ ያልሆኑ ግንኙነቶች وعلاقات غير المسلمين المواطنين بالدولة ሀገር ውስጥ ያሉ ሙስሊሞች ደግሞ ሀገር ውስጥ ካሉ ሰዎች ጋር በተለያየ ሃይማኖት ላይ ያሉ ሰዎች ጋር የሚያደርጋቸውን ግንኙነቶች በተመለከተ وتشمل الجهاد والمعاهدات جهادን ያካታል ሙዓሃዳት ስምምነቶችን ያካታል እነዚህ ነገሮች በአጠቃላይ ፍቅህ ላይ የሚዳሰሱ ርዕሰ ጉዳዮች ናቸው ማለት ነው ሰናራላ የግል የራስ ስራ የሚሆን ከሰዎች ጋር የሚያገናኘን ሀገራዊ ጉዳዮች የሚሆን ማህበራዊ ጉዳዮች ማንኛውም ጉዳዮች ማለት ነው እነዚህን የሚያጠና ርዕስ ነው ስለዚህ ፍቅህ ከሀስ ከፈ ነው ማለት ይቻላል ሁሉንም የሰዎች ጉዳዮች የሚያጠና እንሰናራላ ثمرة علم الفقه فقه ممار የሚያስገኘው ፍሬ ፋይዳው ምንድነው معرفة الفقه والعمل به فقه ممار እንዲሁም ተግባራዊ ማድረግ تثمر صلاح المكلف የግለሰቦችን መስተካከል ያፈራል وصحة عباداته عبادات መስተካከልን واستقامة سلوكه እንዲሁም የግንኙነቶች የሰውየው ማንነት ስነ ምግባር የመሳሰሉት መስተካከል وإذا صلح العبد አንድ ግለሰብ ከተስተካከለ ደግሞ صلح المجتمع ማህበረሰብ በአጠቃላይ ይስተካከላል وصارت النتيجة في الدنيا السعادة والعيش الرغد በመሆኑም ውጤቱ ምን ይሆናል ዱንያ ላይ ስኬት እድለኛነት የተመቻቸ ህይወት ይሆናል የዱንያ ውጤቱ وفي الأخرى آخرة ላይ ደግሞ ውጤቱ رضوان الله وجنته የአላህን ውዴታ
እና ጀነትን ማግኘት ይሆናል። ስለዚህ ውጤቱ እጅግ በጣም ከፍ ያለ ነው። فضل الفقه في الدين والحث على طلبه وتحصيله فقه شريعوي دليلوች ስለ ፍቅህ ተናገሯቸው ትሩፋቶች ምን ይመስላሉ? ፍቅህን መማር ምን ፋይዳ አለው የሚለውን በተመለከተ إن التفقه في الدين من أفضل الأعمال دينا مجنزب دينا ممار كسراوች ሁሉ የተሻለ የበለጠ መልካም ስራ ومن أطيب الخصال كبهريات ሁሉ የላቀ ባህሪ وقد دلت النصوص من الكتاب والسنة على فضله قرآن حديث يا دينا مجنزب تروفاتن أسكمتوال والحث عليه وللزمان نساستوال منها قوله تعالى كزاس لمسالة الله سبحانه وتعالى من إله وما كان المؤمنون لينفروا كافة مؤمنون تشكو كلهم باتك علي لسماروا يقبام وده سمريت وكلهم ليوت يقبام فلولا نفر من كل فرقة منهم طائفة ليتفقهوا في الدين يتوسنوا سووج دين لمجنزب بيوتو بيسماروا فلولا يميلو جامن لكان خيرا يتشالى ملكامنا ولينذروا قومهم يتماروتن لراساتشو كما تكبر الفو وغنوچاچون حزبوچاچون بماستنقق يتقموبتال اذا رجعوا اليهم ودو وغنوچاچو تمرو ሲመለሱ لعلهم يحذرون እንዲጠነቀቁ ከሚያስከፋ ከሚያዋርድ ከሚያስቀጣ ነገር እንዲጠነቀቁ ይበጃቸዋልና ይለና አላህ Subhanahu Wa Ta'ala وقوله صلى الله عليه وسلم من يريد الله به خيرا يفقهه في الدين الله سبحانه وتعالى خيرا يشالت سو ملكامن يفلغለት ሰው ዲንን ያስገነዘበዋል። ይህ ሐዲስ ሁለት መልእክቶችን ያዘለ ነው በትንሹ። አንደኛው ዲንን መገንዘብ አላህ Subhanahu Wa Ta'ala خيرን እንደሻለት ዲንን የሚገነዘብ የሚማር ሰው አላህ خيرን ሽቶለታል። ስለዚህ ብልጫ ያለው አላህ Subhanahu Wa Ta'ala ዘንድ የተከበረ ነው ማለት ነው። ሁለተኛው መፍሁም አልሙኻለፋ የሚባል ዑለማዎች ዘንድ የቁርአንና የሐዲስ ንግግሮች የሚያስተላልፏቸው መልእክቶች ምንድናቸው? ወይ መንጡቅ ነው የተነገረው ቀጥታ የሚሰጠው መልእክት አለ፣ ወይ ደግሞ መፍሁም ይባላል። መፍሁም ደግሞ የተለያየ ነው። ከዛ ውስጥ አለው መፍሁሙል ሙኻለፋ ከንግግሩ በስተጀርባ የምንወስደው መልእክት ማለት ነው። ከዚህ ንግግር በስተጀርባ የሚወሰደው መልእክት ምንድነው? አነ መን ለም የተፈቀህ ፊ ዲኒ ለም ዩሪድ ላሁ ቢሂ ኸይራን ማለት ነው። አው ማ አራደ ላሁ ቢሂ ኸይራን ዲንን ለመገንዘብ ምንም ቦታ ማይሰጥ ደንታቢስ የሆነ ሰው ዲኑን ለመማር ለማንበብ ለመስማት ዝግጁ ያልሆነ ሰው ከዛም አልፎ ለመጠይቀው ለመረዳት ምንም አይነት ፍላጎት የሌለው ሰው አላህ ኸይርን አልሻለትም ማለት ነው። ግልጽ ነው አይደል? ይሄ ከበድ ያለ አላህ ኸይርን አልሻለትም ማለት ነው። ስለዚህ ማንኛውም ሰው በመሰረቱ ሁክሙን ተነጋግረናል። ማንኛውም ሰው ስለ ዲኑ መማር አለበት። ማንኛውም ሰው ማለት ነው። መማር ሲባል ቁጭ ብሎ ኪታብ ይዞ መቅራት ብቻ ላይሆን ይችላል። ያንን ማድረግ የሚችለው አላህ Subhanahu Wa Ta'ala የወፈቀው ያመቻቸለት ብርታቱን የሰጠው ሊሆን ይችላል። ግን በርካታ መንገዶች አሉ። ከነዛ መንገዶች አንዱን መጠቀም አለበት። በማንበብ ሊሆን ይችላል፣ በማድመጥ ሊሆን ይችላል። ከሁሉም መቋደስ ካልቻለ ደግሞ መጨረሻ ላይ መጠየቅ አለበት። ማንኛውም ነገር ከመስራቱ በፊት መጠየቅ አለበት። ከናንተ ውስጥ ሰላትን 5 ወቅት ሰላት የሚሰግድ ሁላችንም እንሰግዳለን። ምን ሰግደው አሰጋገድ ፊቅህን ተመረን ነው አንብበን ነው አድምጠን ነው ወይ ደግሞ ጠይቀን ዑለማዎችን ኡስታዝን ጠይቀን አሰጋገድን ተመረን ነው የሚል ካለ እጁን ያውጣ ማለት አልፈልግም። ግን ምን አለ ብዙዎቻችን በተለምዶ ነው ምን ሰግደው አናነብም፣ አንቀራም፣ አንጠይቅም፣ ዝም ብለን እንደመጣለን ሲሰገድ ባየነው መልኩ ነው ምን ሰግደው ማለት ነው። ይሄ አይሆንም፣ ተገቢ አይደለም፣ ተቀባይነትም የለውም፣ ዑዝርም አይኖረንም።
العذر بالجهل ባለማወቃችን ዑذር ሸሪዓችን የሚሰጠን ማወቅ እየቻለን ማንበብ መጠየቅ እየቻለን ሳለን አይደለም ያ እድል ሳይኖር ሲቀር ግልጽ ነው አይደለም እድሉ እስካለ ድረስ ማንበብ ማድመጥ መከታተል አለበት ስለ ዲኑ ማለት ነው ስለ ዲኑ ስል በደንብ ትረዱኛላችሁ ስለ ሰላቱ ብቻ ማለት አይደለም ስለ ጾሙና ዘካቱ ማለት ብቻ አይደለም ነገር ግን ሲያገባ አንድ ሰው ስለ ጋብቻ ማወቅ አለበት ሚስቱን ሲፈታ ዘሎ ፈታዎች ማለት አይችልም በምን መልኩ ነው መፍታት ያለበት በየትኛው ሐል ስትሆን ነው መፍታት የሚፈቀደው ከፈታት ደግሞ ከሷ ጋር ያለው ግንኙነት በመልኩ ነው የሚቀጥለው ማወቅ አለበት ወደ ገበያ ስንሄድ ማወቅ አለብን ስለ ግብይት ምን ሸጠው ምን ለውጠው ምን ገባበት የሥራ አይነት ሸሪዓው ስለዛ ምን ይላል የሚለው ማወቅ አለብን እዚህ ስለ ዲኑ ሲባል ይሄንን ሁሉ የሚያካትት ዲናችንን መማር ያንናችን ላይ ግዴታ የትኛውም የመማሪያ መንገድ ማለት ነው فقد رتب النبي صلى الله عليه وسلم الخير كله على الفقه في الدين نبينا صلى الله عليه وسلم خير የተባለን ሁሉ ማግኘት የሚቻለው ዲንን በመገንዘብ እንደሆነ በዚህ ላይ መስርተውታል ይሄንን ያላደረገ خير አያገኝም ማለት ነው وهذا مما يدل على أهميته ይህ የዲን ግንዛቤ አሳሳቢነት ነው የሚያሳየው وعظم شأنه وعلو منزلته فقهን መማር እጅግ በጣም ከፍ ያለ አላህ Subhanahu Wa Ta'ala ዘንድ ትልቅ ደረጃ የሚያሰጥ መሆኑን ነው የሚያሳየን وقوله صلى الله عليه وسلم الناس معادن ሰዎች የተለያዩ መሰረታቸው የተለያየ ነው خيارهم في الجاهلية خيارهم في الإسلام በጃሂልያ ጊዜ ምርጥ የነበሩ ሰዎች በኢስላም ምርጥ ናቸው በጃሂልያ ጊዜ ከኢስላም በፊት ምርጥ የነበሩ ሰዎች በኢስላም ምርጥ ናቸው ነገር ግን ሸርጣሉ ዝም ብሎ አይደለም اذا فقهوا ዲንን የተገነዘቡ ከሆነ ግልጽ ነው አይደለም ሰዎች ምርጥነታቸው የሚቀጥለው መች ነው ዲንን የተገነዘቡ እንደሆነ እንደሚታወቀው ዲንን ማወቅ ደግሞ ጠቃሚ የሚሆነው ሲሰራበት ዒልምና አመል የማይለያዩ ወንድማማች ናቸው ግልጽ ነው ዒልምና ማወቅና العمل መስራት የማይነጣጠሉ ናቸው አንዱ ከሌላው ጋር አይነጣጠልም ዒልም ብቻውን አይጠቅምም ስራ ብቻውን አይጠቅምም የሙስሊሞች መመሪያ ዘወትር አላህ Subhanahu Wa Ta'ala ሰላት ውስጥ የምንለምነው ይሄንን ባቆራኛው መንገድ ላይ እንዲያስቀጥለን ይሄን እንደምናደርግ ታውቃላችሁ ሰላታችን ላይ ሁሉ ጊዜ ዘወትር ሰላታችን ላይ ምን አለ አላህ Subhanahu Wa Ta'ala ያስተማረን እጅግ በጣም ወሳኝ የሆነ ዱዓ አለ ለህይወታችን እጅግ በጣም አስፈላጊ የሆነ ዱዓ እሱ ምንድነው اهدنا الصراط المستقيم اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الصراط المستقيم ቀጥተኛው መንገድ ምራን ነው ምራን ማለት በጥቅሉ አላህ Subhanahu Wa Ta'ala ወደ ኢስላም መርቶናል አልহামዱሊላህ ታዲያ ምራን ማለት እስላም ውስጥ ከሆነም በኋላ ምራን ማለት ምን ማለት ነው የሚለው ዝርዝር ጉዳዮችን የኢስላም ዝርዝር ጉዳዮችን አሳውቀን ለነዛም ስራ ወፍቀን ማለት ነው الصراط المستقيم ቀጥተኛው መንገድ ማለት ግን ምንድነው مشتمل فيه أو ما تضمن العلم والعمل الصراط المستقيم ማለት ከዛም በኋላ ነግራችኋለሁ ኢንሻአላህ الحمد لله والصلاة والسلام على رسول الله الصراط المستقيم ታዲያ ሁለት ነገሮችን ያቆራኘ መንገድ ነው እሱ ምንድነው العلم النافع والعمل الصالح ጠቃሚ ዕውቀት ሸሪዓዊ ዕውቀት ማለት ነው ሸሪዓዊ ዕውቀት እና መልካም ስራ በዕውቀት መስራት ግልጽ ነው አይደል ሁለቱ አንድ ላይ ናቸው صراط المستقيم ማለት ጠቃሚ ዕውቀትና መልካም ስራ ማለት በዕውቀት መስራት ማለት ነው ይሄንን አላህ Subhanahu Wa Ta'ala እንዲወፍቀን በዛም ላይ እንዲያጸና ነው ዘውትር ሰላታችን ላይ ምንማጸና ከዚህ ተቃራኒ የሆኑ ሁለት
የጥመት መንገዶች አሉ አንደኛው ገይሪል መግዱቢ عليهم المغضوب عليهم الله سبحانه وتعالى የተቆጣባቸው ሰዎች መንገድ እነሱም ማናቸው አይሁዶች ናቸው المغضوب عليهم هم اليهود ብለዋል ነብያችን ሰለላሁ ዐለይሂ ወሰለም الضالين غير المغضوب عليهم ولا الضالين ስንል الضالون ደግሞ እነማን ናቸው هم النصارى ብለዋል ነብዩ ሰለላሁ ዐለይሂ ወሰለም የነዚህ ሁለት አንጃዎች የጥመት አንጃዎች መገለጫ ደግሞ ምንድነው المغضوب عليهم የተባሉት ምንድናቸው እውቀትን አዝለው ነገር ግን በእውቀታቸው የማይሰሩ ናቸው ይሄ አይሁዶች መገለጫ እውቀት ኖሮት በእውቀቱ አለመስራት የአይሁዶች መገለጫ ሁለተኛው ደግሞ ያለ እውቀት ሚለፋ ጧት ማታ ያለ እውቀት ወደ አላህ ለመቃረብ የሚያስብ ደግሞ ምንድነው እውቀት ከሌለው የጥመት አላህ Subhanahu Wa Ta'ala አضالين ብለው የወሰፋቸው ሰዎች መንገድ እዛ ነው ምን ይላሉ من ضل من علمائنا ففيه شبه من اليهود ومن ضل من عبادنا ففيه شبه من النصارى ይላሉ ከዑለማዎቻችን አውቀው ማይሰሩ ያወቁ አላህ Subhanahu Wa Ta'ala ያለውን መልእክተኛው አለይሂ ሰላቱ ሰላም ያሉትን ያወቁ የማይሰሩ ሰዎች የጠመሙ ሰዎች ከአይሁዶች ጋር ተመሳሳይነት አለባቸው ይብዛም ይነስብ በጥፋታቸው ልክ ማለት አይሁድ ናቸው ማለት አይደለም ምን አለባቸው ተመሳሳይነት አለባቸው ومن ضل من عبادنا ከዓቢዶቻችን ደግሞ ከሙስሊሞች ዓቢዶች ነገር ግን መንገድ የሳቱ ያለ ዕውቀት መሄዱ ففيهم شبه من النصارى ከነሳሮች ጋር ተመሳሳይነት አለባቸው እዚህ ሁሉም ነው የሚወቀሰው አዋቂውም አላዋቂውም ይወቀሳል መች አዋቂው በእውቀቱ ማይሰራ ከሆነ አላዋቂው ደግሞ የሚሰራቸው ስራዎች ያወቀ እየጠየቀ እየተረዳ ማይሰራ ከሆነ ተወቃሽ ነው ማለት ነው እዚህ ሁለቱም ነገር አስፈላጊ ነው ማወቅም አስፈላጊ ነው እውቀት ደግሞ ፋይዳ የሚኖረው ሲተገበርበት ነው ማለት ነው فالفقه في الدين منزلته في الإسلام عظيمة دين መገንዘብ እስልምና ላይ ያለው ቦታ እጅግ በጣም ከፍ ያለ ነው ودرجته في الثواب كبيرة ثوابا بتملكته كفتኛ ثواب كفتኛ اجر የሚያስገኝ ነው لأن المسلم إذا تفقه في أمور دينه ምክንያቱም ማንኛውም ሙስሊም ዲንን የተመለከቱ ጉዳዮችን ተገንዝቦ ተምሮ አጥንቶ ተረድቶ ኪታብ ቀርቶ ዑለማዎችን ጠይቆ የሚሰራ ከሆነ وعرف ما له وما عليه ያለበትን እና የሚኖረውን መብትና ግዴታውን ማለት ነው የሚያውቅ ከሆነ من حقوق وواجبات ከመብቶች ከግዴታዎች ውስጥ ያለውንና ያለበትን መብትና ግዴታዎችን የሚረዳ ከሆነ يعبد ربه على علم وبصيرة በእውቀት በእርግጠኝነት ሆኖ ጌታውን ያመልካል ማለት ነው ይሄ ደግሞ እኛ የተፈጠርንበት ዓላማ አላህ Subhanahu Wa Ta'ala በእውቀት መገዛት ሰዎች እዚህ ምድር ላይ ፍጥረት ዓለም ላይ የተገኘንበት ምክንያት وما خلقت الجن والانس الا ليعبدون አጋንንተም ሆነ ሰዎችን እኔ ሊገዙ እንጂ ለሌላ አልፈጠርኩም ብለዋል የተፈጠርንበት በቃ ለምንድን ነው እዚህ ዓለም ላይ የመጣ ነው ከተባለ አላህን ለመገዛት አላህን መገዛት ደግሞ የሚረጋገጠው በእውቀት በሸሪዓዊ እውቀት ብቻ ጽና አይደለም በትክክል አላህ በሚፈልገው መልኩ እሱ መገዛት ምንችለው በሸሪዓዊ እውቀት ብቻ ويوفق للخير والسعادة في الدنيا والآخرة ለመልካም ነገሮች ለስኬት ለድለኝነት አላህ Subhanahu Wa Ta'ala ይገጥመዋል በዱንያም በአኺራም ማለት አላህ Subhanahu Wa Ta'ala ለመልካም ነገሮች ሁሉ ይቅጠመን ስንደቀ ነው ዘጠኝና ስድስት ገለው ሀብታችሁ ባኑ ተስማሙ ዘጠኙን 10 አንድ ደግሞ ተመርቃለህ اولا كتاب الطهاره የመጀመሪያው ባለፈው እንደተናገርነው فقه ላይ የምናጠነው የመጀመሪያው كتاب الطهاره ويشتمل على 10 ابواب او على 10 ابواب 10 ምዕራፎችን 10 ባቦችን የሚያካትት ነው كتاب الطهاره الباب الاول يمجمروا في احكام الطهاره والمياه طهارنا
ውሃን በተመለከተ ሸሪዓዊ ህግጋቶችን የምናይበት ነው። وفيه عدة مسائل በዚህ ባብ ውስጥ በርካታ ነጥቦች አሉ ወይም ጉዳዮች። المسألة الأولى የመጀመሪያው ጉዳይ في التعريف بالطهارة طهارة ምንድነው? وبيان أهميتها አሳሳቢነቱስ ምን ይመስላል? وأقسامها ክፍሎቹስ የطهارة ክፍሎች ምን ናቸው የሚለው ነው የምናየው። أولا أهمية الطهارة وأقسامها مجمرة الطهارة نصصابينات ناكفلوتشن الطهارة هي مفتاح الصلاة يا صلاة كلفنا يا صلاة مكفجة طهارة النبي صلى الله عليه وسلم دالت صلاة مسجد من جلو طهارة سنورا بتشان وآكد شروطها كصلاة مسفرت كله تنكر ومسفرت طهارة والشرط لا بد أن يتقدم على المشروط مسفرت دمو مسفرت كتدرجت سرعة يمقدم علبت لمثالي طهارة كصلاة مقدم علبت لزانو ككتاب الصلاة علماء فقه لي كتاب الطهارة المياسكدموت مالت طهارة قال تستكاكله صلاة تكبين السلام ما ينورو مالت والطهارة على قسمين طهارة بتكلو بولد كفلان القسم الأول طهارة معنوي هنا طهارة وسطاوي صلاة مالت وهي طهارة القلب لبن ما صلاة مالت لبن من الشرك كما قارت والمعاصي كاسيات تشلو ما صلاة وكل ما ران عليه لبن كم يازك لب لاي كم يدفدف كاسيات تشلو مطرات وهي أهم من طهارة البدن لب مصلات عكالن كمصلات يبلد أساسابي لبساتنا كنجاسة كمصلات سونتاتنا كنجاسة كمصلات እንዲሁም ደግሞ የተለያየ ጸዳ ያለ ልብስ ከመልበስ ፕሮቶኮል ከመጠበቅ ከመሳሰሉ ነገሮች ከሁሉም የሚቀድመው የትኛው ነው? ልብን ማጽዳት وهي أهم من طهارة البدن ولا يمكن أن تتحقق طهارة البدن يا أكال صدات دمو بفصوم للرقاقات أيشلم مع وجود نجاس الشرك يشرك نجاسة اسكال لدرس يشرك نجاسة لبوس اسكال الله سبحانه وتعالى يطبق أنه لا جنون اللي ترى يشلم لكن ده وشا نجاسة أنا وكالن بزو علماء ميلو تسونه وشا نجاسة وشان عندي شيء زي بتطبع من هنا طهارة هنا يمدنا نجاسة ذاتية عينية السراسو نجاسة تصرف أشرم صنع نجاسة ينكاو نجار نجي مسألة نجاسة راسو هيصرا سلزي عند سو شرك رئيس كالدرس بيساقط ترجمة لهم طهارة بيادر بيسألة نون ترجمة لهم كشركوس كالتلاك الرسم على الله سبحانه وتعالى يتبقى كما قال تعالى الله سبحانه وتعالى من قال إنما المشركون نجس مشركون تكون نجاسة نجاسة معنوية يبالا أكالو نجاسة لا يون يشلال لتشابت أو تشلال لبسو ينكا يشلال أبره لتكمامت تشلال لتشاشات للشتلات للجزاو تشلال نجرجن وستوجن الله سبحانه وتعالى نجاسة مهون نجرون على لك خلاص القسم الثاني ولتني الطهارة الحسية أكلاوي مداسس منك يا طهارة عينت وسيأتي تفصيل القول فيها في الأسطر التالية يمكتلوت مسمرو جلي زرزر قدينا يلن تعريفها مجمرات طهارة مالت وهي في اللغة النظافة صلاة مالت طهارة مالت صلاة مالت والنزاهة من الأقدار ككشاشا كجدف مزدات طهارة يبانا وفي الاصطلاح علماء تسمى مبت ترقوامي ويم بزيه يأوكت ظرف ليالو علماء يميساتوت تنتاني طهارة مالت رفع الحدث وزوال الخبث مباشر طهارة ሁለት ነገሮች የሚያካትት ሁለት ነገር አንደኛ رفع الحدث ሁለተኛ زوال الخبث رفع الحدث حدثን ማስወገድ ይሄ رفع ነው رفع ማለት እኛ በስራችን በተግባራችን
የምናደርገው ነገር ነው። ሐደስ የሚባል ነገር አለ፣ ያን ነገር ማስወገድ ነው። ሐደስ የሚባል የሚዳሰስ የሚታይ የሚጨበጥ ነገር የለም። ሐደስ ሐሳባዊ ነገር ነው። ሐሳባዊ ነገር ውዱ እንድናደርግ የሚያስገድድ ነገር ወይም ደግሞ ገላችን እንድንታጠብ የሚያስገድድ ነገር ነው ሐደስ የሚባለው። ስለዚህ ሐደስ አለበት ከተባለ አንድ ሰው አካሉ ላይ የሚታይ ምናምን ነገር አለ ማለት አይደለም፣ ግን ሐሳባዊ ነገር ነው። በዛ ሁኔታ መስገድ አይችልም ማለት ነው ባጭሩ። በዛ ሁኔታ መስገድ አይችልም። ስለዚህ ሐደሱ ትንሹ ሐደስ ከሆነ ውዱ ማድረግ አለበት፣ ትልቁ ሐደስ ከሆነ ገላውን መታጠብ አለበት። ይሄ አንደኛው ነው ጣሃራ ሲባል ሐደስን ማንሳት። ሁለተኛው ዘዋሉል ኸበቲ ቆሻሻ የቆሻሻ መወገድ። ዘዋል ማለት መወገዱ ነው። ኸበስ ማለት ደግሞ ነጃሳ ማለት ነው። ግልጽ ነው አይደለ? ዘዋል ማለት መወገዱ ነው እንጂ ማስወገዱ አይደለም። ምን ማለት ነው? ነጃሳ አንተም ማስወገድከው በራሱም ጊዜ ተወገደ ነው፣ አለቀ። ዋና የሚፈልገው መወገዱ ነው። ግልጽ ነው አይደለ? ነጃሳ ልብስህ ላይ ነበር እንበልና ትከሻ አካባቢ ነጃሳ ነበር። ከዛ ዝናብ ዘነበና አጠበው፣ አጸዳው፣ خلاص ተወገደ። አንተ ባታጥበው ማለት ነው። ተወገደ። ከተወገደ አንተም አጥበህ ጨምቀህ ካሰጣው ተወገደ። ለዛ ነው ዘዋል ያለ። ኢዛላ አላለ። ኢዛላ ማስወገድ ነው። ማስወገድ ሸርጥ አይደለም ነጃሳ ላይ ማስወገድ ሳይሆን መወገዱ ነው። በየትኛው መልኩ ከተወገደ ጽና አይደለም። አንዳንዶቹ ድምጽ እያሰሙ ነው፣ ሰዓትም ደርሷል መሰለኝ። ከዚህ እናነሳለን ኢንሻአላህ ተዓላ። ጣሃራ ማለት ምንድነው ከሚለው እናነሳለን የሚቀጥለውን ሳምንት ደርስ። ሰለላሁ ዐለይሂ ወሰለም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ